ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 17 ጀምሮ ያለውን ቃል እናነባለን። በኢየሱስ ስም አነባዋለሁ። ጌታ ግን መንፈስ ነው፣ የጌታም መንፈስ ባለበት በዚያ አርነት አለ። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያበለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። እዚህ ቦታ ላይ ሲናገር ምን ይላል ቃሉ? ጌታ መንፈስ ነው፣ የጌታ መንፈስ ባለበት በዚያ ምን አለ ይላል። ከኔ ጋር አንድ ደቂቃ ይህን ቃል አውጁት። ጌታ መንፈስ ነው በሉ። የጌታ መንፈስ ባለበት በዚያ አርነት አለ በሉ። የማን መንፈስ ባለበት? የጌታ መንፈስ ባለበት። ይህ የጌታ መንፈስ ሚለው ክርስቶስን ከሙታን ያስነሳ የትንሣኤ መንፈስ፣ ለሙታን ሕይወትን የሚሰጥ የሌለውን ወደ መኖር የሚያመጣ የትንሣኤ መንፈስ ወይንም መንፈስ ቅዱስን ነው የሚናገረው። ይህ መንፈስ ባለበት በዚያ ምን አለ አለ? አርነት አለ። ራሱ ጌታ ራሱ እግዚአብሔር ምንድን ነው ይላል ቃሉ? መንፈስ ነው አለ። ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ለዛች ሴት ሲያወራት እንደዚህ ያለ እግዚአብሔር መንፈስ ነው አለ። የሚሰግዱለትም በእውነትና በመንፈስ ነው አለ። እግዚአብሔር ምንድን ነው አለ? መንፈስ ነው። እግዚአብሔር መንፈስ ስለሆነ መንፈስ ቅዱስም መንፈስ ስለሆነ ከእግዚአብሔር የሆነውን ነገር የምንቀበለው እኛ በመንፈሳችን ነው። ለምሳሌ አሁን በዚህ ሰዓት ላይ ብዙ ሰው ፈውስን ፈልጎ መጥቷል። ነፃ መውጣትን ፈልጎ መጥቷል። አዲስን ክብር፣ አዲስን ኃይል፣ አዲስን ሞገስ ለመቀበል መጥቷል። ይህ ለመቀበል የመጣችሁትን ነገር ሁሉ የምትቀበሉበት አካላችሁ መንፈስ ነው። ያለ መንፈስ፣ ያለ ልባችሁ፣ ያለ መንፈሳችሁ ከእግዚአብሔር መንፈስ የሆነውን ነገር መቀበል አትችሉም። ለዚህ ነው መጽሐፍ ብዙ ጊዜ በተደጋጋሚ በመንፈስ ኑሩ ይላል፣ በመንፈስ ግቡ፣ በመንፈስ ውጡ ይላል። በመንፈስ የሚኖር ሰው በመንፈስ ይመራል። ከእግዚአብሔር ዘንድ ድምፅን ይቀበላል፣ ከእግዚአብሔር ዘንድ ኃይልን ይቀበላል። ቢደክም እንኳን የሚበረታበትን አቅምና ብርታት ይቀበላል። ቢታመም የሚፈወስበትን ኃይል ይቀበላል ማለት ነው። ለምሳሌ አሁን ድምፅ ሰው የሚሰማው የእግዚአብሔርን ድምፅ ስንቶች መስማት ትፈልጋላችሁ? እስቲ እጃችሁን ከፍ አድርጉ። አሌሉያ። አሁን እንኳን የምትሰሙትን የእግዚአብሔርን ቃል ትንቢታዊውን ድምፅ በእናንተ ህይወት ላይ እንዲሰራ ከፈለጋችሁ በመንፈስ ሆናችሁ ነው መስማት ያለባችሁ። በመንፈስ መስማት በእምነት መስማት ነው፣ በመጠባበቅ መስማት ነው። ድምፅ ለመስማት በመንፈሱ መሆን አለብን ብያለሁ። ዮሐንስ ራእይ ምዕራፍ 1 ስታዩ ይህ ዮሐንስ የሚባለው ሰው በሽምግልናው ጊዜ ፍጥሞ በምትባል ደሴት ላይ ተጥሎ ነበር። አንዳንዶች ሲናገሩ አይኑ ጠፍቶ ነበር ይላሉ። በዘይት ግን ተቀቅሏል። በዘይት ተቀቅሏል። ሰውነቱ ቁስል ነው። ይህ ሰው በሽምግልናው ጊዜ ኦልሞስት ይህ ሰው ከ63 ዓመት በላይ ነው። ፍጥሞ በምትባል ደሴት ላይ ጥለውት በዛ ቦታ ላይ ሲናገር እንደዚህ ያለ በጌታ ቀን አለ በመንፈስ ነበርኩ አለ። የመጣበት ሁኔታ፣ የሚያልፍበት ወጀብ፣ የተጣለበት እዛ ቅዝቃዜ፣ ብቻውን መሆኑ፣ መንከራተቱ፣ መሰቃየቱ በመንፈስ ከመሆን አልከለከለው። በመንፈስ ስለነበር ምን መጣ ወደ ህይወቱ? ድምፅ መጣ። ሰው በመንፈስ ሲሆን ድምፅ ይመጣል። አንድ አማኝ ካለ ጮኸ አሜን ይበል። ድንገት ቃሉን ስታዩ በጌታ ቀን በመንፈስ ነበርኩ አለ። ድንገትም የመለከትን ድምፅ ሰማሁ አለ። ያን ድምፅ የሰማሁትን ለማየት ዞር ስል 7 መቅረዞችን አየሁ አለ። በሰባቱ መቅረዝ መሃል የናዝሬቱ ኢየሱስን አየ። ፊቱን ሲያይ እንደ ፀሐይ ያበራ ነበር። አይኖቹ የእሳት ነበልባል ነበሩ። ደረቱን በወርቅ መታጠቂያ የታጠቀ ነበር። ድምፁ እንደ ብዙ ወራጅ ውሃዎች ድምፅ ነበር። ባየሁትም ጊዜ ምን አልኩ አለ? እንደ ሞተ ሰው ሆኜ ወደቅኩ አለ። ያ ራእይ የመጣው እሱ በመንፈስ ስለነበረ ነው። በመንፈስ ሆኖ ስለነበረ ያ ሰማይ ተከፈተ። ክርስቶስ ኢየሱስን ተመለከተው። ካለቃት፣ ከስልጣናት፣ ከጌቶች በላይ የሆነውን ጌታ፣ በክብር የተሞላውን ጌታ አየው። ድምፁንም ሰማ። ኢየሱስ ምን አለው? ሞቼ ነበርኩ አለ። አሁን ግን ምንድን ነኝ አለው? ሕያው ነኝ። ከዘላለም እስከ ዘላለም ሕያው ሆናለሁ። የሞትና የሲኦል መክፈቻ በእጄ ላይ አለ አለ። የኔ አምላክ ነው የሚል ሰው ጮሆ አሜን ይበል። እስቲ ጮህና ኢየሱስ በሉ። ድገም ውስጥ የመጨረሻ
አንድ ሰው ከዚህ ሲሄድ በኢየሱስ ስም በመንፈስ የሚኖርበት ህይወት ይብዛለት፣ ይብዛለት በኢየሱስ ስም። በዚህ ዘመን ፍጻሜ ብዙ ዲስትራክት የሚያደርግ ነገር አለ። ብዙ ፎከስ እንዳናረግ በመንፈስ እንዳንሆን የሚከለክል ነገር አለ። ብልህ የሆነ አማኝ ግን ሁል ጊዜ በመንፈስ ይኖራል፣ በመንፈስ ይገባል፣ በመንፈስ ይወጣል። በመንፈስ ሲመላለስ ከእግዚአብሔር የሆነውን ነገር ሁሉ ያ ሰው ለመቀበል በህይወቱ ላይ በጣም እጅግ ቀላል ነው ማለት ነው። እስቲ አጠገባችሁ ያለውን ሰው በቀኝም በግራም ላለ ሰው በመንፈስ ሁን በሉት። የጳውሎስን ታሪክ ስታዩ ሐዋርያት ሥራ ምዕራፍ 16 ቁጥር 16 ላይ ተደብድበው ደም በደም ሆነው ወንጌልን ሰርተው ነው፣ ወንጀል ሰርተው አይደለም። በሌሊት እነሱ ተጠርቀው እግራቸው እጃቸው ታስሮ ከግንድ ጋር ተጠርቀው ታስረው በመንፈስ ነበሩ ይላል። በመንፈስ ሆነው እያለ ምን ሆነ? በዛ እስር ቤት ላይ ታላቅ መናወጥ ሆነ። ሰንሰለታቸው ወደቀ። የሁሉም ደጅ ምን አለ ይላል? ተከፈተ። በዙሪያቸው የነበረው ደጅ ሁሉ ምን አለ? ተከፈተ። የሁሉም እስራት ተፈታ ይላል። የእግዚአብሔር መንፈስ ባለበት ደግሞ በዚያ ምን አለ? አርነት አለ። በመንፈስ ለሆኑ ሰዎች ዛሬ ስራቸው፣ መንገዳቸው የነሱ የሆነ ነገር ሁሉ በኢየሱስ ስም አርነት ይወጣል። አርነት ይወጣል በኢየሱስ ስም፣ ይወጣል በኢየሱስ ስም። እስቲ እጃችሁን ከፍ አድርጉና የኔ የሆነ ነገር ሁሉ በሉ። እስቲ ድገሙ። እስቲ አርነት ይወጣል በሉ። አንዳንዶች እዚህ ይዛችሁት የመጣችሁት ነገር ብቻ አይደለም። እዛ ቤታችሁ ያለ፣ ስራ ቦታ ያለ የተያዘባችሁ ነገር፣ የታሰረ ነገር ሁሉ አርነት ይወጣል በኢየሱስ፣ ይወጣል በኢየሱስ ስም፣ ይወጣል በኢየሱስ ስም። አንዳንዶች መንፈሳቸውን የታሰረው ጌታን የማያውቁ በጨለማ ውስጥ ያሉ መንፈሳቸው ታስሯል። ምን ማለት ነው? ውስጣቸው መንፈሳቸው ውስጥ የተቀመጠ ክፉ መንፈስ አለ። መንፈሳቸውን አስሮታል። ይህ ስራት፣ ይህ ሰንሰለት የሚበጠሰው በጌታ መንፈስ ነው። አንዳንዱ ሰው ደግሞ ምንድነው? መንፈሱ ጤናማ ነው፣ ዳግም ተወልዷል፣ በሰላም እየኖረ ነው። ነገር ግን ስጋው ላይ የተቀመጠ ሰንሰለትና ስራት አለ። ለምሳሌ ሉቃስ ወንጌል ላይ መጽሐፋችን ላይ ስታዩ ኢየሱስ ክርስቶስ ያቺ ለብዙ ዓመታት ጎባጣ የነበረችዋን ሴት ተመለከታትና ነይ አላት፣ ጠራትና እጅ ጫነባትና ፈወሳት። ተነስታ ስትራመድ ስትዘል በምኩራብ ውስጥ የነበሩ ሰዎች ሁሉ ኢየሱስን ሲያመሰግኑ፣ እግዚአብሔርን ሲያመሰግኑ፣ የምኩራብ አለቃዎች ግን ተነስተው እንዴት በዚህ ቀን ይፈውሳል? ልትፈወስበት የሚገባ 6 ቀን እያለ እንዴት በሰንበት ቀን ይፈውሳል ብለው ተናገሩ። ኢየሱስ ምን አለ? በዛ ሰዓት ላይ እቺ ሴት በሰይጣን እስራት ታስራ ልትፈታ እንዴት አይገባትም አለ። ሰዎች እቺን ሴት ሲመለከቷት ጎባጣ ናት ወይ ደግሞ ይሄ በሽታ አለባት ብለው ይናገራሉ። ኢየሱስ ግን እቺን ሴት ሲመለከት እንደዚህ አለ፣ ከሰይጣን እስራት ልትፈታ አይገባትም አለ። ምን እያልክ ነው የምትሉኝ ሰዎች፣ አንዳንድ ሰዎች ስጋቸው ላይ ከጨለመው ዓለም የመጣ በሽታ ሰንሰለት ሆኖ የተቀመጠ አለ። መንፈሳቸው ሰላም ነው፣ ነገር ግን አስሯቸዋል። ነፍሳቸው የታሰረው ስጋቸው የታሰረንም ዛሬ ጌታ መንፈስ ነፃ ያወጣቸዋል። አንዳንድ ሰው ነፍሱም ነፃ ነው፣ የለበሰውም ስጋ ሰላም ነው፣ ሁሉ ነገር መልካም ነው። ነገር ግን የሆነ ቦታ ላይ፣ ስራው ላይ፣ ትዳሩ ላይ፣ መንገዱ ላይ ወደ ታየለት ክብር እንዳይሻገር ህይወቱ ላይ ያለ ተጽዕኖ አለ። ይህን ተጽዕኖ እግዚአብሔር አምላክ ዛሬ ስንጸልይ በመንፈስ ቅዱስ ኃይል ተጽዕኖን ያነሳዋል። ግድ የላችሁም፣ ጮህና አሜን በሉ። ድገሙና አሜን በሉ። በእስራኤልና በተስፋ ቃላቸው መሃል የነበረ ኢያሪኮ እግዚአብሔር ሲናገር፣ እግዚአብሔር ሲወርድ እንደፈረሰ በአንድ ሰው መንገድ ላይ በሱና በተስፋ ቃሉ መሃል ያለ የትኛውም ተጽዕኖ ዛሬ ይፈርሳል፣ ይፈርሳል በኢየሱስ ስም። አንድ ሰው ወደ ተነገረው ምዕራፍ በኢየሱስ ስም ይሻገራል። ለምን ሲባል የጌታ መንፈስ ባለበት በዚያ ምን አለ? አርነት አለ። እስቲ ጮህና አርነት አለ በሉ። ድገሙ እስቲ። አርነት አለ ሲል ፈውስ አለ እያለ ነው። ነፃ መውጣት አለ እያለ ነው። ነገሮቻችሁን የሚዋጋ ነገር ሁሉ ይፈርሳል እያለ ነው። ጌታ ኢየሱስ ይባረክ። እዚህ ቤት የጌታ መንፈስ እንዳለ የሚያምን ሰው እስቲ እጁን ከፍ ያደርግ። ከዛ ስለ አማኞች ስለ ዴስቲኒያቸው ስለ ህይወታቸው ሲናገር እንደዚህ አለ፣ እኛ ሁላችን አለ በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን
የልጁን መልክ እንመስል ዘንድ ከክብር ወደ ምን ወደ ክብር እንለወጣለን። በአገልግሎታችሁ ላይ ከክብር ወደ ክብር፣ በስራችሁ ላይ ከክብር ወደ ክብር፣ በህይወታችሁ ላይ ከክብር ወደ ክብር መሻገር ይሆናል በኢየሱስ ስም። አንዳንዶች ጠላት ያወጀው ውርደት ዛሬ ወደ ክብር ይቀየራል። ሞት ወደ ህይወት ይቀየራል። ጨለማ ወደ ብርሃን ይቀየራል። ሐዘን ወደ ደስታ ይቀየራል በኢየሱስ ስም። ይህ መንፈስ በእናንተ ላይ ይገለጥ። በስራችሁ ላይ ይገለጥ። በትዳራችሁ ላይ ይገለጥ። በልጆቻችሁ ላይ ይገለጥ። ባስጨነቃችሁ ነገር ላይ ይገለጥ። በበሽታ ላይ ይገለጥ በኢየሱስ ስም። አንዳንድ ሰው ስጋው ላይ በሽታ ሆኖ የተላከበትን የደዌን ኃይል ይህ መንፈስ ዛሬ ይበጥሰዋል። በአንዳንድ ሰው ላይ በአገልግሎታችሁ ላይ በስራችሁ ላይ ጭንገፋ እንዲሆን የተላከውን ነገር ሁሉ ይህ መንፈስ ይበጥሰዋል። ኤልያስ አንድ ከፍታ ላይ ተቀምጦ እያለ 50 አለቃና 50 ሰዎች ተላኩ። 50 አለቃና 50 ሰዎች የመጡበት ምክንያት ኤልያስን አውርደው ንጉሥ ጋር ወስደው ሊገሉት ነው። ኤልያስ ትንቢትን ስለተናገረ ኤልያስን አውርደው ሊገሉት ነው ማለት ነው። ኤልያስን ሊገሉት መጥተው 50 ሰዎችና 50 አለቃ ንጉሥ ና ውረድ ይልሃል ሲሉት ሊያደርጉ ያሰቡትን ነገር ያውቃል። ንጉሥ ጋር ሲሄድ ሊሆን ያለውን ነገር ያውቃል። ስለዚህ እንደዚህ ያለ እኔ እግዚአብሔር ሰው ከሆንኩ እሳት ከሰማይ ወርዳ ትብላቸዋል። እሳት ሆኖ የወረደው የመንፈስ ቅዱስ ኃይል ነው። ሲወርድ ጠላቶቹ ምን አሉ? ተበሉ ይላል። ጠፉ። ከከፍታ ሊያወርዱ የመጡት በመንፈስ ቅዱስ እሳት ተበሉ። ከፍታችሁን የሚፈልጉ ዛሬ በመንፈስ ቅዱስ እሳት ይጠፋሉ በኢየሱስ ስም። ይጠፋሉ በኢየሱስ ስም። አንዳንድ ሰው ሲያስለቅሰው የነበረው ነገር ሁሉ ራሱ እያለቀሰ ይሄዳል። እስቲ እጃችሁን ከፍ አድርጉና የጌታ መንፈስ በሉ። ይገለጣል። ውርደትን ወደ ክብር ይቀይራል። ሐዘንን ወደ ደስታ ይቀይራል። ጨለማን ወደ ብርሃን ይቀይራል በኢየሱስ ስም። በመንፈሴ ምን እንደማይታቃላችሁ ብዙ ሰዎች ወደ ተነገረላቸው ምዕራፍ የሚገቡበት መንፈስ በላያቸው ላይ ሲመጣ ይህ መንፈስ ከፊታቸው ያለውን ተራራ ሁሉ ሜዳ ያደርገዋል። ከፊታቸው ያለውን የተዘጋውን ደጅ ይከፍተዋል። ነገ አይደለም ዛሬ ከዚህ ቤት ሳትወጡ ነገር ይቀየራል በኢየሱስ ስም። በሽታ ወደ ጤንነት ይቀየራል። ውርደት ወደ ክብር ይቀየራል። ሐዘን ወደ ደስታ ይቀየራል። አዋጅ በአዋጅ ይቀየራል። አንድ ሰው ጮሆ 2 ጊዜ አሜን አሜን ብሎ ይውሰድ። ተቀበሉት። የመጨረሻ